በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ድርሳነ ቄርሎስ ምዕራፍ 64 ክርስቶስ ከኦሪት መርገም ዋጅቶናል። መርገም ኦሪትን ተሸክሞ በእንጨት ላይ የተሰቀለ ሁሉ የተረገመ ይሁን ተብሎ እንደተጻፈ በኢየሱስ ክርስቶስ የአብርሃም በረከት ወደ አሕዛብ ይመለስ ዘንድ በመንፈስ ቅዱስና በሃይማኖት የሕይወት ተስፋን እንቀበል እናገኝ ዘንድ እንግዲህ በዚህም የክርስቶስ ሞት በዓለም ውስጥ መድኃኒት እንደሆነ አደንቃለሁ። ስለኛ መርገመ ኦሪትን ተሸከመ፣ መከራ መስቀልን ታገሰ፣ የዓለምን ኃጢአት ይቅር ይል ዘንድ በመስቀል ላይ ተሰቀለ። በኢየሱስ ክርስቶስ የአብርሃም በረከት በአሕዛብ ላይ ይደረግ ዘንድ ያውም አሕዛብ በሃይማኖት ይከብር ዘንድ ነው። የመንፈስን ፈለማ በሃይማኖት እንቀበል ዘንድ ለአብርሃም ተስፋውን እንደሰጠው መጠን እንግዲህ የክርስቶስ ሞት መርገም ኦሪትን ሽሮ ወደ አብርሃም በረከት የሚመራቸው ከሆነ ይኸውም በሃይማኖት የሚገኝ ጸጋ ነው። በመንፈስ ቅዱስ ከእርሱ ጋር ካስተካከለን ሞቱ እንደኛ እንደ ሰዎች ሞት አይደለም። ስለዚህ ነገር አካላዊ ቃል ሥጋን በተዋሃደ ጊዜ ስለ ዓለም በሰውነቱ መከራ እንደተቀበለ ያስረዳል። የተቀበለው መከራ የዓለም ቤዛን ይሆን ዘንድ የተቻለ ሆነ። ምዕራፍ 65 እነሆ ዛሬስ በኢየሱስ ክርስቶስ አላችሁ እላለሁ። ቀድሞ ሩቆች የሆናችሁ በኢየሱስ ክርስቶስ ደም ቀረባችሁ። ሁለቱን አንድ ያደረጋቸው ሰላማችን አንድ ነውና በሥጋውም በመካከል የነበረውን የጠብ ግድግዳ አፈረሰ። የኦሪትን መርገም በሥርዓቱ ሻረ። በዓለም ውስጥ በመበደል እግዚአብሔርንም ባለማወቅ ረቀው የነበሩ ሰዎችን የክርስቶስ ደም ንጹሐንን አደረጋቸው። የአካላዊ ቃል ሰው መሆን በዓለም ላሉ ሰዎች እንደምን ያማረች አይደለች! የተበተኑትን ስትሰበስባቸው፣ ርቀው የነበሩትን ወደ እግዚአብሔር ስታቀርባቸው፣ ሁለቱንም ሕዝቡንም አሕዛቡንም በሥጋዌው አንድ አዲስ ቤተሰብ ስታደርጋቸው፣ እንግዲህ በኃጢአት ለምንኖር ለእኛ በሥጋዌ ድህነት ተሰጠችን። በእርሷም ሁሉን ለእግዚአብሔር አብ ገንዘብ አደረገ። ስለዚህ ነገር ዳግመኛ የቀደመው መርገመ ኦሪት ጠፋ፣ በክርስቶስ የታወቀች ሃይማኖት ትገዛዋለችና። ይህ ነገር እውነት ከሆነ ሃይማኖት ሕግን እንደምን ትገዛዋለች? የባሕርይ አምላክ እንደሆነ እኛ በክርስቶስ ያመነ ካልሆነ። ምዕራፍ 66 ስለዚህ ወደ ዓለም በገባ ጊዜ መሥዋዕትን ቁርባንን አልወደድሁም፣ ሥጋህን አንጻልኝ አለ። ስለ ኃጢአት የሚቀርበውን መሥዋዕት አልወደድሁም። ያን ጊዜ እነሆኝ ብዬ መጣሁ። በመጽሐፍ ራስ ላይ ስለ እኔ ተጽፏል፣ አምላኬ ፈቃድህን አደርግ ዘንድ ወደድሁ። እንግዲህ የክርስቶስ ሕማም የዓለም መድኃኒት ሆነ። ነገር ግን ወደ ዓለም የሚገባ ማን ነው? እናውቅ ዘንድ ይገባል፣ በሥራው ሁሉ ከዓለም በስተውጭ ነበርና። በአፋ ካልሆነማ ወደዚህ እንደምን በገባ ነበር? በባሕርዩ ከዓለሙ በአፋ ያለ ሲሆን ይኸውም ከሁሉ በላይ የሚሆን ወልድ ዋሕድ እንደኛ ያለ ሰው በሆነ ጊዜ ከባሕርዩ የተነሳ ካልታወቀው የዓለም ክፍል ወደ ታወቀው ዓለም ገባ። ስለ እኛ መሥዋዕትን ያቀረበ ራሱንም አሳልፎ ለቤዛነት የሰጠና ከሰማይ በታች ያለውን ያዳነ እርሱ ነው። ስለዚህ ሕዝቡን ሊያከብር ከሀገር በአፋ መከራን ተቀበለ። እንግዲህ እንደኛ ያለ የሩቅ ብእሲ ደም በምን ቅዱሳንን ያደርገናል? አምላክ በመሆኑ የክርስቶስ ደም አከበረን እንጂ እንደ ሩቅ ብእሲ አይደለም። እንኪያስ በሥጋው በደሙ ያነጻን ክርስቶስ የባሕርይ አምላክ ነው። ምዕራፍ 67 እግዚአብሔር አንድ ነው። በሰውና በእግዚአብሔር መካከል የተመረጠውም አንድ ኢየሱስ ክርስቶስ ነው። ሰው የሆነውና ስለ ሁላችን ቤዛ ራሱን አሳልፎ የሰጠው የክርስቶስ ሞት በአራቱ ማዕዘን ያለ ሰው ሁሉ በእውነት የሚያድን ሰውን ሁሉ በእውነት የሚያድን ነው። ነገር ግን ሥጋ የባሕርይ አምላክ ካልሆነ አንዱ እርሱ ብቻ የሁሉ መድኃኒት ይሆን ዘንድ እንደምን በበቃ ነበር። ከሁሉ በላይ የሆነ የባሕርይ አምላክ ነውና ብቻውን ስለ ሁሉ ሞቶ ለመድኃኒትነት በቃ እንጂ። እንግዲህ በሥጋ በሞተው ሞት ከዓለም ሞትን ያራቀ ክርስቶስ የባሕርይ አምላክ ነው። ምዕራፍ 68 የክርስቶስ ሞት ለዓለም መድኃኒት እንደሆነ ክርስቶስም እኮ ስለ ኃጢአታችን አንድ ጊዜ እንደሞተ ጻድቁም ስለ በደለኞቹ እኛን ወደ እግዚአብሔር ያቀርበን ዘንድ በሥጋ ሞቶ በመንፈስ ሕያው በሆነ ጊዜ ስለዚህ በእስራት ውስጥ ለነበሩ ለሚያምኑ ሰዎች ያን ጊዜ በአካለ ነፍስ ሄዶ ሰበከላቸው። ብዙዎች ቅዱሳን ነቢያት ሞቱ፣ ከእነርሱ አንዱስ እንኳ ስለ ኃጢአታችን የሞተ የለም። እኛንም በሞቱ ወደ እግዚአብሔር አላቀረበንም። በእስራት ውስጥ ላሉት ነፍሳትን በአካለ ነፍስ ከእነርሱ አንዱም እንኳ አልሰበከም። ክርስቶስ ግን በሞቱ ይህንን አደረገ። ከእርሱ በሆነ ሥጋ ደም ዳነ። ሕማሙ የዓለም መድኃኒት ሆነ። እንግዲህ ስለ እኛ ሞተ። እንደኛ ያለ ከሆነ ሰው እንዳንዱ ሩቅ ብእሲ አይደለም። በሰውነቱ የባሕርይ አምላክ እንደመሆኑ የሰው ሁሉ ቤዛ አድርጎ ሥጋውን ሰጠ እንጂ።
እንግዲህ ክርስቶስ በሥጋው ስለኛ ታመመ። ክርስቶስ የባሕርይ አምላክ እንደመሆኑ በማወቅ በመረዳት ደቀ መዝሙሩ ጴጥሮስ በሥጋ ታመመ አለ። ሕማም ከእርሷ ልዩ የሚሆን ከማትመረመር ባሕርዩ ሕማምን ሊያወጣ ከእግዚአብሔር አብ የተገኘ አካላዊ ቃል ሕማም ሳይኖርበት በሥጋ ታመመ። እንግዲህ በመለኮታዊ ባሕርዩ የማይታመም በሥጋ ግን የታመመ እርሱ ክርስቶስ የባሕርይ አምላክ ነው። ምዕራፍ 69 የክርስቶስ ሞቱ የዓለም መድኃኒት እንደሆነ ደቀ መዛሙርቱ አስቀድሞ ይህንን አላወቁም። ኢየሱስ በተመሰገነ ጊዜ በዚያን ሰዓት ይህ ስለ እርሱ እንደተጻፈ አስታወሱ። ዳግመኛም ኢየሱስ መልሶ እንዲህ አላቸው፣ የሰው ልጅ ሊመሰገን ጊዜው ደረሰ። እውነት እውነት እላችኋለሁ የስንዴ ቅንጣትን ወደ ምድር ካልጨመራችሁትና ካልሞተም ብቻውን ይኖራል፣ ከሞተ ግን ብዙ ፍሬን ያመጣል። አማኑኤል ስለኛ በሞተ ጊዜ ዓለም እንደዳነ በዚህ ክደት ክርክር የለም። ነገር ግን በዚህች ነገር ብዙ የድካም ምልክት ሲኖርበት በሞተ ጊዜ እንደምን ተገለጠ ብለን ለዚህ ለመናፍቅ እንነግረዋለን። እስከ ሞት ድረስ ታዛዥን ሆኖ ውርደትን ናቀ ተብሏልና። እነሆ ተገለጠ ያለውን ስለተነሳ ነው ትላለህ ይህ ነገር እውነትና የቀና ነውን? እንጃ ከበረ የምትል በመለኮቱ ነው ወይስ በሰውነቱ? እኔ ግን በአምላክነቱ ይመስለኛል። እንግዲህ የእግዚአብሔር አብ አካላዊ ቃሉ በባሕርዩ አልታመመም ቢባል መከራን ስለመቀበሉ አነፈር። የባሕርይ ክብር ገንዘቡ ፍጻሜውም ትንሣኤ ነውና ይህም ለእግዚአብሔር ይገባዋል። ምዕራፍ 70 የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አንድ እንደሆነ ይናገራል። እንግዲህ እኔ በልቤ ለእግዚአብሔር ሕግ እገዛለሁ፣ በሰውነቴ ግን ለኃጢአት ሕግ። አሁንም በክርስቶስ በሚኖሩ ሰዎች ፍርድ የለባቸውም። የሕይወት መንፈስ ሕግ ከኃጢአትና ከሞት ነፃ አውጥቶናልና። ሥጋ የደከመበት የሕግ ኃይልን እግዚአብሔር ኃጢአት ይስማማው በነበረ አካል ባሕርይ መልክ ልጁን ላከ። ስለ ኃጢአትም ኃጢአትን በሰውነቱ ቀጣት። በመንፈስ እንጂ በሥጋ ለማንኖር በእኛ ላይ የኦሪት ሕግ ይፈጸም ዘንድ ነፍስና ሥጋ እንደሚካሰሱ እናውቃለን። ይኸውም ፈቃደ ሥጋ የሚከባት ፈቃደ ነፍሳችን ናት። ፈቃደ ሥጋም በሕይወት መንፈስ ኃይል የሚንቀሳቀስ ነው። እንደሚገባ ሕገ እግዚአብሔር መልካሙን ወደ ማወቅ ቢመልሰን የሥጋ ፈቃድ እንጂ ድል ለመንሳት ይዋጋል። ዛሬ ግን የሚዋጋ ፈቃደ ሥጋ በክርስቶስ ድል ተነሳ። የሥጋ ኃጢአት ደከመ፣ ፈቃደ ነፍስ ግን ጸና። ስለዚህ ነገር ምክንያት ኃጢአት በሚስማማው ባሕርይ እግዚአብሔር አብ ልጁን ላከ፣ ኃጢአትን በሥጋ ይገዛት ዘንድ። እንግዲህ አካላዊ ቃል ሰው መሆን እንደምን ያማረ የተወደደ አይደለም። አካላዊ ቃል በለበሰው ሥጋ ኃጢአት እንዲጠፍታለችና፣ አካላዊ ቃል ሥጋን ካልተዋህደስ ስለ እኛ የሠራው ሥራ የቀና አይደለም። በኃጢአት ሕግም ለሥጋ ፈቃድ እንገዛለን፣ ኃጢአትን ስለ እኛ የሻራት የለምና። አሁንም የአካላዊ ቃልን ባሕርይ ከሥጋ ባሕርይ ጋር ስለመዋሃዱ ይህ የተናገርነው ነገራችን ያማረ ሆነ። በፈቃድ ብቻ አይደለም፣ ድካም ባለበት በኅድረትም አይደለም፣ በምንፍቅና የታወቁ ሰዎች እንደተናገሩት። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ የሚችለን ማን ነው? ስለ ሁላችን ድህነት አሳልፎ ሰጠው እንጂ አንድ ልጁን እንዳላዘነለት እንግዲህ ከእርሱ ጋር ሁሉን እንደምን የማይሰጠን ሆነ? ተቀዳሚ ተከታይ የሌለው ልጁን ስለ እኛ ለሞት ከሰጠ ከእግዚአብሔር አብ ባሕርይ የተገኘ እንደሆነ ይታወቃል። በመለኮት ባሕርይ አይደለ በሥጋ የታመመ መከራን የተቀበለች ሥጋ ገንዘቡ ናትና፣ በባሕርዩ ሕማምን የማያውቃት እርሱ በፈቃዱ መከራን የተቀበለ እንደሆነ ያሳይ ዘንድ። እንግዲህ አንዱን አካል ወደ ሁለት የሚከፍል አብዝቶ ይክዳል። ወደ ሁለት የሚከፈል ሩቅ ብእሲ ከሆነ ከእግዚአብሔር አብ የተገኘ አካላዊ ቃል ሰው እንደሆነ ካልተነገረ አብ ስለ እኛ ልጁን የሰጠው መስጠት የለም። እግዚአብሔር የመረጣቸውን ሰዎች የሚከራከራቸው ማን ነው? እግዚአብሔር ያከበረውንስ ማን ያወርደዋል? ክርስቶስ ኢየሱስ ሞተ፣ ዳግመኛም ከሙታን ተለይቶ ተነሳ። ይኸውም በእግዚአብሔር ቀኝ የሚቀመጠው ነው፣ ይፈርድብናልም። ክርስቶስ በሃይማኖት ካከበራቸው የሚያከብራቸውን እግዚአብሔር አብ ነውና፣ ክርስቶስ በእውነት የባሕርይ አምላክ ነው። በእግዚአብሔር አብ ቀኝ የሚኖር ከሆነ ሞቶ ከተነሳ ከአባቱም ጋር ከተቀመጠ ሥጋ የአካላዊ ቃል ገንዘቡ ነው። አካላዊ ቃል ሥጋን ቢዋሃድም እኮ የባሕርይ ልጅ እንደመሆኑ ካረገች ከሥጋ ጋር አንድ ሆኖ ከአብ ጋር ተቀምጧል። ከእውነተኛ ሃይማኖት የተገኘ ትምህርት እነሆ እንዲህ ይላል። ክርስቶስን ያወርደው ዘንድ ወደ ሰማይ ማን ወጣ? ክርስቶስን ከሙታን ያስነሳው ዘንድ ወደ መቃብር ማን ወረደ? ቃል በልብህም በአፍህም ቀርቦልሃል እንጂ ምን ይላል?
ይህም የምናስተምረው የሃይማኖት ቃል ነው። ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ ካመንክ፣ አካላዊ ቃል እግዚአብሔር ከሙታን ተለይቶ እንደተነሳ በልብ ካመንክ ትድናለህ። ልብ በእውነት ታምናለችና አንደበትም ለመዳን ይለማመጣልና። ክርስቶስ እግዚአብሔር ያደረበት ልዩ ሩቅ ብእሲ እንደሆነ አስቡ የሚክድ ቢኖር በእግዚአብሔር አካላዊ ቃል ዘንድ ለሰው ፊት ይምሰል ብቻ ተዋሃደ የሚል ሰው ቢኖር የባሕርይ አምላክ እንደሆነ ስለምን እናምንበታለን? በእርሱ በማመን እንከብር ዘንድ ከሙታን ተለይቶ በመነሳቱ እናምናለን። በእርሱ ያለችን ማመን በእግዚአብሔር አብ እንዳለን ሃይማኖት ሆናለች። በሥጋ ዘንድ የእግዚአብሔር አብ አካላዊ ቃል የባሕርይ ተዋህዶ ያማረ እንደሆነ ይታወቃል። እንግዲህ ክርስቶስ በባሕርዩ አንድ ገዥ እንደሆነ እናምናለን። በእግዚአብሔር አምነን እንከብር ዘንድ የሥጋውንም መነሳት እናምናለን። ለራሳችን የምንኖር የለንም እኮ ለራሳችንም አንሞትም። ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። እኛ ብንኖርም ብንሞትም ለእግዚአብሔር ነን። ስለዚህም ክርስቶስ ሞቶ ተነሳ፣ በሕያዋንና በሙታን ይፈርድ ዘንድ ብፁዕ ጳውሎስ ለአሕዛብ የሚናገርበት አንቀጽ አለ። አሁንም እግዚአብሔርን አወቃችሁት፣ እግዚአብሔርም እናንተን አወቃችሁ። ወደ ደካማውና ወደ ድሃው ሥርዓት ዳግመኛ እንደምን ትመለሳላችሁ? ዳግመኛ ትገዙ ዘንድ ወደዳችሁን? እንግዲህ በክርስቶስ ባለች ሃይማኖት ለጣዖት ከመገዛት ድነናል። በባሕርዩ ሕያው ለሚሆን ለእግዚአብሔር እንገዛ ዘንድ ተመለስን። ሕያዋንን ሙታንን ይገዛ ዘንድ ክርስቶስ ሞቶ ከተነሳ በእውነት ሕያው የባሕርይ አምላክ እንደመሆኑ እንገዛለታለን። በእውነት በሥጋ ዘንድ የተደረገች የአካላዊ ቃል ተዋህዶ እንደምን ያማረ አይደለ! ሞቶ ሕያዋንንና ሙታንን ገዝቶባታልና። ምዕራፍ 71 ከመንፈሳዊት ዓለት ከምትመነጭ ምንጭ ጠጣሁ ይላል። ዓለቱም ክርስቶስ ነው። ይህ ክርስቶስ ስሙ ከቅድስት ድንግል በተወለደ ጊዜ አማኑኤል ተባለ። እስራኤልን ያጠጣ እርሱ ዓለትን እንደምን ተባለ? የእግዚአብሔር መጽሐፍ ክርስቶስ አንድ ወልድ እንደሆነ ያመለክት ዘንድ የታወቀ የተረዳ ነው እንጂ አካላዊ ቃል ሥጋን በተዋሃደ ጊዜ መንፈሳዊት ዓለት ነበረች እንጂ ስለ አዲስ ሥርዓት የባሕርይ ክብሩን አላራቀም አልለቀቀም። ምዕራፍ 72 ወንድሞቼ ከዛሬ ጀምሮ በሥጋ ማንንም አናውቅም። ክርስቶስን በሥጋ ብናውቀውም ከዛሬ ወዲያ ግን ዳግመኛ አናውቀውም። እንግዲህ ጳውሎስ ምን ተናገረ? ከትንሣኤ በኋላ ክርስቶስን ይክዳልን? ከሥጋው ጋር እንደተነሳ ከእርሷ ጋራም ወደ ሰማይ እንዳረገ አላየውምን? እንግዲህ እንዲህ ይናገር ዘንድ ማን ይደፍራል? ክርስቶስ እንደመጣ ይህንን ያውቃልና ተነስቶም እንዳረገ ክርስቶስን እንደምን በሥጋ አላየውም? ከሙታን ተለይቶ ከተነሳ በኋላ በአዳማዊ ሥጋ መጠን ሳለ እንዳይደለ በጌትነት ክብር በጎላ በተረዳ ነገር አይተን እናምናለን እንጂ ተቀዳሚ ተከታይ የሌለው አካላዊ ቃል ሰው እንደሆነ ታምኑ ዘንድ ወዶ በሥጋ የተነገረለት ሕማም ያን ጊዜ አልተፈጸመምና የሕማሙ ምስጢር ተፈጽሟልና በጎላ በተረዳ ነገር የባሕርይ አምላክ እንደሆነ እናምንበት ዘንድ ሰው ከሆነ ጊዜ ጀምሮም አንድ ክርስቶስ፣ አንድ ወልድ፣ አንድ ገዢ ነው። የጌታችን የኢየሱስ ክርስቶስን ቸርነቱን አውቃችሁ የባሕርይ ባለጸጋ ሲሆን ስለ እናንተ ራሱን ድሃ እንዳደረገ በእርሱ ድህነት እናንተ ተከብሩ ዘንድ ነው። እንግዲህ ታናሹን የሰው ክብር የተዋሃደ እርሱ በፈቃዱ ደኸየ እንጂ ባሕርዩን በታናናሹ ያደርጉ ዘንድ አጠቃቅነው የተለየ ሆነ እንደሚሉት አይደለም። ክርስቶስ ከመለኮት የተለየ ሩቅ ብእሲ ከሆነ የእግዚአብሔር አካላዊ ቃል ከአብ ባሕርይ የተገኘ ካልሆነ የባሕርይ አምላክ እንደመሆኑ የከበረ ሲሆን እንደምን ደኸየ? የሰው ክብሩ ምንድን ነው? ከሌላው ያላገኘኸው ምንድን ነው ብሎ ለሰው ሁሉ እንዳስተማረ ከሌላው የተቀበልክ ከሆነ ከሌላው እንዳላገኘህ አድርገህ ምን ያስመካሃል? አምላክ እንደመሆኑ ባለጸጋ ሲሆን ደኸየ፣ ተዋረደ እንጂ። እንግዲህ በባሕርዩ ባለጸጋ የሚሆን ከአብ ባሕርይ የተገኘ አካላዊ ቃል እርሱ ታናሽ የሰው ክብርን በፈቃዱ ገንዘብ አድርጎ ተዋረደ። የባሕርይ አምላክ እንደመሆኑ መጠን ክቡር የሚሆን ወልድ ክርስቶስ አንዱ ሰው በሆነ ጊዜ ተዋረደ፣ እኛ በእርሱ ክብርን ከብር ዘንድ። ምዕራፍ 73 ከሐዋርያው ጳውሎስ ስለ ሰው ካልተሾመ ሹመቱም በሰው ዘንድ ካልሆነ እግዚአብሔር አብም ከሙታን ለይቶ ባስነሳው በኢየሱስ ክርስቶስ ነው እንጂ ሰው የሆነ እርሱ አምላክ አይደለምን? ስለዚህ ነገር አንድ ወልድ አንድ ገዢ እንደሆነ መምህር ያስረዳናል። ከሰው አልተላኩም ስለ ሰውም አልመጣሁም ይላልና ስለ ጌታችን ስለ ኢየሱስ ክርስቶስ ነው እንጂ። እርሱ በአራቱ ማዕዘን ሲያስተምር ክርስቶስ ሰው እንደሆነ ዛሬ እንደምን አያውቅ? ሰው እንደሆነ ያውቀዋል እንጂ እንደኛ ያለ ሩቅ ብእሲ አይደለም።
ሰው የሆነስ ከእግዚአብሔር አብ የተገኘ አካላዊ ቃል ነው እንጂ አምላክ እርሱ በሩቅ ብእሲ አድሮ የተገለጠ አይደለም። የባሕርይ አምላክ ሲሆን እርሱ እንደወደደ ሰው ሆነ እንጂ ስለ ኢየሱስ ክርስቶስ እንጂ ስለ ሰው የተላኩ አይደለሁም ባለ ጊዜ ሰውን ሁሉ ካልመለሰው እንደምነዋ? በሥጋ እንደኛ ያለ ሰው ከሆነ በኋላ እውነተኛ የባሕርይ አምላክን ያውቀዋልና እንግዲህ ስለ እርሱ ይናገራል። ሥጋን በመልበሱ መጠን አይደለም፣ ከሁሉ በላይ የሆነውን የባሕርይ አምላክ ገናንነት ነው እንጂ። እኛ ልጆች በሆን ጊዜ ለዓለሙ ጣዖት ተገዛን። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። ከሴት በተወለደም ጊዜ በኦሪት ሕግ ይታዘዛል። በኦሪት ሕግ የነበሩትን የዋጃቸው ዘንድ የእግዚአብሔር ልጆችን እንሆን ዘንድ ከሴት የተወለደውን በኦሪት ሕግ የታዘዘውን እርሱን እንደላከው እናስብ ዘንድ የሚገባ አይደለምን? በኦሪት ሕግ ያሉትን ይመስላቸው ዘንድ ከሴት እንዳልተወለደ በኦሪትም እንዳልታዘዘ ነፍስን ሥጋን ሳይዋሃድ እርሱ እንደነበረ እንጂ። ግን ይህ ነገር በጎላ በተረዳ ነገር የእግዚአብሔር አብ አካላዊ ቃል ከሴት በሥጋ ተወልዷልና ይህ ነገር የጎላ የተረዳ ነው እንጂ። የኦሪት ባለቤቷ እርሱ የባሕርይ አምላክ ሲሆን በኦሪት ያሉትን ይመልሳቸው ዘንድ በኦሪት ታዘዘ። ከሴት ከቅድስት ድንግል ባይወለድ የባሕርይ አምላክ ገዢ ለሚሆን እርሱ ወንድሞቹ አልሆነ ነበር፣ ተዋርዷልና። ስለዚህ ነገር እኛ ከበርን። የወንጌል መምህር ጳውሎስ ይህንን ነገር ተረድቶ ያስረዳል። ያን ጊዜ ምዕመናንን ወደ እግዚአብሔር ያቀርባል። ልጆች እንደመሆናችሁ መጠን እግዚአብሔር ልጁን መንፈስ በልባቸው አሳድሮ አባት አባቴ ብሎ ይጮኻል። ክርስቶስ የባሕርይ አምላክ ካልሆነ የውም የባሕርይ ልጅ የባሕርይ ገዢ ማለት ነው። አባቴ ብለን የምንጠራበት መንፈስ ቅዱስ እንኪያ ከድንግል ለተወለደው በኦሪት ለታዘዘው እንደምን ገንዘቡ ይሆናል? ምዕራፍ 74 እግዚአብሔር አንድ ነው፣ ጥምቀትም አንዲት ናት፣ ሃይማኖት አንዲት ናት። ከሁሉ በላይ የሚሆን የሁሉም አባት እግዚአብሔር አንድ ነው። ስለ ሁሉም በሁሉም ውስጥ ምሉ ነው። ከእኛ ለእያንዳንዱ የክርስቶስ በሚሆን የሀብት መስፈሪያ መጠን ይህች ክብር ተሰጠች። ስለ እርሱ ምርኮን ማርከህ ወደ ሰማይ ወጣህ፣ ጸጋህንም ለሰው ልጆች ሰጠህ ይላል። ወደ ምድር ጥልቅነት የወረደ ያልሆነው የወጣው ምንድን ነው? የወረደው ከሰማዮች ሁሉ በላይ የወጣውም እርሱ ነው። እንግዲህ ከሥጋ ጋር በውዴታ ተዋሃደ። አካላዊ ቃል ክርስቶስ አንድ የባሕርይ አምላክ አንድ የባሕርይ ገዥ እንደሆነ የተወደደ ነገርን የሚናገር በጎላ በተረዳ ነገር የሚያስተምር በዚህ አንቀጽ ውስጥ ያለ የቃል ምስጢር ዳግመኛ ይደንቀኛል። እንኪያስ በሁለቱ ያለ ወልድ በእውነት አንድ አካል አንድ ባሕርይ ነው። እንዲህ ካልተዋሃደ እንደምን አንድ እግዚአብሔር ይባላል? ሃይማኖትስ እንደምን አንዲት ትባላለች? ጥምቀትስ እንደምን አንዲት ትሆናለች? ሁለት ወልድ ከሆነ ሁለት ገዥ በሆነ ነበር። ሃይማኖትም ሁለት በሆነ ነበር። ጥምቀትም አንድ ባልሆነ ነበር። በማናቸውስ ባመንን ነበር? ወይስ በማናቸውስም በተጠመቅን ነበር? አንድ ገዥ ነው እንጂ ሃይማኖትም አንዲት ናት እንጂ ጥምቀትም አንዲት ናት እንጂ። እንግዲህ ጥንቱን በባሕርዩ አንድ ወልድ እንደሆነ ታወቀ። እንደኛም ሰው ሆኖ ቢገለጥ ተቀዳሚ ተከታይ የሌለው አንድ ወልድ ነው። ፈጽሞ ወደ ሰማይ ያረገ ማን ነው? ወይስ ከእርሱ በቀር ወደ ምድር ጥልቆች የወረደው ማን ነው? እንግዲህ እንደ ሰው ወረደ፣ በፈቃዱም ራሱን አዋርዶ የተገዢ ባሕርይን ገንዘብ አደረገ። በፈቃዱ ራሱን ዝቅ አደረገ፣ እስከ ሞት ድረስም ታዛዥን ሆነ። ሁሉም በክብር ፍጹም ያደርግ ዘንድ ከተዋህደው ሥጋ ጋር አምላክ ሲሆን ወደ ሰማይ አረገ። ምዕራፍ 75 ይህንን በኢየሱስ ክርስቶስ ሁላችሁም ታስቡታላችሁ። የእግዚአብሔር መልኩ የሆነ ነው። እግዚአብሔር የተባለ በንጥቂያ አይደለም። ራሱን ዝቅ አድርጎ የአዳምን ባሕርይ ገንዘብ አደረገ እንጂ በሰው አምሳልም ተወለደ እንጂ በሰው መልክም ተገለጠ። ራሱንም ዝቅ አድርጎ መከራ ሞትን እስከ መቀበል ታዛዥን ሆነ። ሞቱም በመስቀል የተፈጸመ ነው። እግዚአብሔርም እርሱን ከፍ ከፍ አደረገው፣ ከስም ሁሉ በላይ የሚሆን ስምንም ሰጠው። በሰማይና በምድር በወንዞችም ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ይሰግድ ዘንድ አንደበትም ሁሉ ይለማመጥ ዘንድ ኢየሱስ ክርስቶስ ገዥ እንደሆነ በእግዚአብሔር አብ ክብር የእግዚአብሔር አካላዊ ቃል በእግዚአብሔር አብ መልክ አምሳል እንዳለ እወቅ። በንጥቂያ እግዚአብሔር የተባለ አይደለም፣ ከአብ ጋር የሚተካከልበት ባሕርይ ገንዘቡ ነውና። ሰው የሆነ እርሱ የተገዥ ባሕርይን ገንዘብ አድርጎ ራሱን ዝቅ አደረገ። በእኛ ባሕርይ ተገልጦ ራሱን ዝቅ አደረገ። በመስቀል ላይ የሚሆን ሞትን እስከ መታገስ ደርሶ ራሱን ዝቅ አደረገ። ከፍ ከፍ አለ፣ ከስም ሁሉ የሚበልጥ ስም ተሰጠው አለ። ጉልበት ሁሉ ለእርሱ ይሰግድ ዘንድ አንደበትም ሁሉ እርሱን ያመሰግን ዘንድ
በእግዚአብሔር መልክና የባሕርይ አንድነት ያለ እርሱ እንደምን ራሱን ዝቅ አደረገ? ከዚህ በኋላስ እንደምን ከፍ ከፍ አለ ብሎ ተናገረ? የክርስቶስ ሥጋዌው አስቀድሞ የታወቀ አይደለምን? አምላክ በባሕርዩ ሰውን ሆኗልና ሥጋንም በጌትነቱ አክብሯታልና። የአካላዊ ቃል ባሕርይ አይደለ በውዴታ የተዋህደ የሥጋ ባሕርይ ይከብር ዘንድ ይገባል። እንኪያስ ክርስቶስ ሰው በሆነ ጊዜ አንድ አምላክ ነው፣ ከሥጋ ጋርም ይኖራል። ይኸውም ከቀድሞ ጀምሮ የነበረው ነው። ምዕራፍ 76 የጌታችን የኢየሱስ ክርስቶስ አባት እግዚአብሔርን እናመሰግነዋለን። በብርሃን ውስጥ ለቅዱሳን ቁጥር ዕድል የታመናችሁ ያደረጋችሁን በሚወደው በልጁ መንግሥት አቁሞ ከጨለማ ሥልጣን እንዳዳነን የኀጢአት ድኅነትን ያገኘንበት ይኸውም የማይመረመር እግዚአብሔርን የሚመስል በፍጥረቱ ሁሉ ላይ በኩር የሆነ ልጁ ነው። በእርሱ ቃልነት እግዚአብሔር ሁሉን ፈጥሯልና በሰማይ ያለውን በምድርም ያለውን የሚታየውንና የማይታየውን መናብርትም ቢሆኑ ገዢዎችም ቢሆኑ ሲመታትም ሥልጣናትም ቢሆኑ ሁሉ በእርሱ ሆነ፣ በእርሱም ተፈጠረ። እርሱ ከሁሉ በፊት ነበረ፣ ሁሉም በእርሱ ጸና። ለሁሉ ራሱ ይሆን ዘንድ አስቀድሞ ለሙታን በኩር የሆነ እርሱ ለምዕመናን ሥጋ ትንሣኤ አለቃ ሆነ። ሁሉ በእርሱ ያድር ዘንድ በእርሱ ሁሉም ወደ እርሱ ይመለስ ዘንድ ወዷልና በመስቀል ላይ ባፈሰሰው ደሙ በምድርም በሰማይም ላለው ቢሆን ሰላምን አድርጎ እነሆ ከማይታይ ከአብ ጋር አስተካከለው። መናብርት ሲመታት ገዢዎች በእርሱ ተፈጠሩ አለ። ስለ እርሱ ደግሞ ይናገራል። ገዢዎች ሲመታት ባለሥልጣኖች ሁሉ በእርሱ ናቸው። ሁሉ በእርሱ ጸንቶ ኖረ። እርሱም የቤተ ክርስቲያን የሥጋዋ ትንሣኤ አለቃ ነው። ከሙታን ተለይቶ የተነሳ በኩር ነው። እንግዲህ ሁሉን የፈጠረ የእግዚአብሔር አብ አምሳያ ማን ነው? ከእግዚአብሔር ከአንድ ልጁ ከእርሱ በቀር ይኸውም በሥጋው የሞተ የትንሣኤ ጀማሪ ነው። በሌላ ሥጋ አልተነሳም። እንግዲህ በተዋህዶ ሰው የሆነ የእግዚአብሔር ልጅ ክርስቶስ አንድ ነው። ምዕራፍ 77 በብዙ አነጋገር በብዙ ክፍል እግዚአብሔር በአባቶቻችን በነቢያት አድሮ ተናገረ። በኋላ ዘመን ግን ለሁሉ ገዢ ያደረገው ዓለምን በእርሱ የፈጠረው ልጁ ነገረን። ከእግዚአብሔር አብ ጋር እንደ እግዚአብሔር አብ የሁሉ ገዢ የሚሆን ተቀዳሚ ተከታይ የሌለው አካላዊ ቃል ሰው ሆኖ እርሱ የሁሉ ገዢ እንደሆነ እናምናለን። ስለ እኛ እንደኛ ያለ ሰው ሆኖ እንደተገለጠ መጠን ለርስተ ጉልትነት አሕዛብን እሰጥሃለሁ ከኔ ዘንድ ለምን አለው ብሎ ስለ እርሱ ተነገረ። ስለ እርሱ ገዢ ሆነ እንጂ ሩቅ ብእሲ አይደለምና ስለ እርሱ ፈጠረ እንደተባለ የአካላዊ ቃል በሚሆን ክብር መክበር ተገባው። ይኸውም እግዚአብሔር ነው። ፍጹም አምላክ ፍጹም ሰው ሆኖ ወልድ የተባለ ክርስቶስ ስለዚህ ነገር እንኪያ አንድ ነዋ። የክብር ብርሃን የባሕርዩ መገለጫ እንደመሆኑ ሁሉ በቃሉ ኃይል ይያዛል። የኃጢአት ማንጻት ሥራን ሰርቶ በሰማያት በጌትነቱ ሥልጣን ተቀመጠ። ከመላእክት የሚበልጥ ስምን እንዳገኘ መጠን እንዲህ ክብሩ ከመላእክት በለጠ። የእግዚአብሔር አብ ባሕርይ መገለጫ የክብር ብርሃን ያውም ከእርሱ የተወለደ በእውነት አንድ ወልድ ነው። እንግዲህ የኃጢአታችንን መንጻቷን ስለምን አደረገ ብትል በደሙ እንደሆነ ታወቀ። በአባቱም ቀኝ ተቀመጠ። በእውነት በመመለክ ክብር ሁሉን ድል የነሳ ሲሆን ከመላእክት ይልቅ የከበረ ሆነ። አሁንም አምላክ ሲሆን ሰው ሆኖ የማትታየዋን የመላእክት ተፈጥሮ ድል ነሳት። ይኸውም እርሱ ብርሃን ነው። የእግዚአብሔር የጌትነቱ መገለጫ ነው። የኃጢአታችንንም ስርየት በደሙ አደረገ። እንኪያ ክርስቶስ አንድ ወልድ አንድ ገዢ ነው። እንግዲህ እርሱ በሚቀድስ ጊዜ የሚቀደሱትም ሁሉ ከአንዱ ናቸው። ወንድሞቼ ማለትንም አያፍርም። ስምህን ለወንድሞቼ ነግራቸዋለሁ ሲል በባሕርዩ የከበረ ከበረ አይባልም፣ ክብርን አይሻምና። በሌላ ከከበረ ማንንም ማን ሊያከብር አይችልም። እንኪያ የሚከብር ነው ያለው እንደምን እንደሆነ እንመርምር። እንግዲህ ያከብራል፣ በባሕርዩ አምላክ ነውና ማክበርንም ይችላል። ከእኛ አንዱ እንደመሆኑ ከእኛ ጋር እንደኛ ይከብራል። እንግዲህ ክርስቶስ አንድ ወልድ አንድ ገዢ ነው። በአምላክነቱ ያከብራል፣ በሰውነቱ ከእኛ ጋር እንደኛ ይከብራል። ስለዚህ ነገር እንዲህ ተነገረ። ከቅዱሳን እንዳንዱ በመንፈስ ቅዱስ ከበረ የሚል ቢኖር የተለየ ይሁን አለ ቄርሎስ በሃይማኖተ አበው። ከሰማያት በላይ ባሉ በሰማያት በጌትነቱ ሥልጣን የተቀመጠ እንደዚህ ያለ የካህናት አለቃ አለን። ሰው ያይደለ እግዚአብሔር የተከላት እውነተኛ ድንኳንም ብፁዕ ጳውሎስ እንደተናገረ መሥዋዕትን ቁርባንን በሚያቀርቡ ገንዘብ
እርሱም ይቀበላል። መሥዋዕቱን የሚያስገቡት እነርሱ አይደሉም፣ እነዚያ የእግዚአብሔር አገልጋዮች ካህናት ናቸው እንጂ። ፍጥረቱ ሁሉ ለእርሱ መሥዋዕትን ሲያቀርብለት እግዚአብሔር አብን የሚያገለግል ሲሰግድለት ከእግዚአብሔር አብ ጋር የተካከለ አይደለምን? የጌትነትንስ ክብር ገንዘብ ያደርግ ዘንድ ለእርሱ ብቻ የማይገባው ነውን? ክርስቶስ እንደምን አስታራቂ ካህን ሆነን? በእግዚአብሔር አብ ቀኝስ እንደምን ይቀመጣል? በሰማያትስ የክብር ገናንነት ዙፋን እንደምን ይኖረዋል? ለምእመናን በእውነት የእርሱ ገንዘብ ለምትሆን ለላይኛይቱ ድንኳንስ ከሁሉ ተገኝታ በመሥዋዕትነት ወደ አብ በቀረበ ሰውነቱ እንደምን አገልጋዩ ይሆናል? አምላክ ሲሆን ሰው በሆነ ጊዜ በፈቃዱ አገልጋዩ ካህንን ሆኖ በጌትነት ዙፋኑ የሚቀመጥ ክርስቶስ እንግዲህ አንድ ወልድ ነው። ስለዚህ እኛም የምስክር ደመና ሲኖረን በሁሉ ወገን ከባድ የበደል ሸክምንና የምትቃወመንን ኃጢአትም ከላያችን እናውረድ። በላያችን ባለ መከራ በትዕግሥት እንሮጥ ዘንድ የኢየሱስ በምትሆን ሃይማኖት ጥርጥርን እናርቅ። ይኸውም የሃይማኖት ፍጹም ራሷ ነው። በደስታ ፈንታ እንድትሆነው አስቀድሞ መከራን ታግሶ ኀፍረትንም ንቆ በእግዚአብሔር የጌትነት ክብር ተቀመጠ። ክርስቶስ እንደኛ ያለ ሩቅ ብእሲ ከሆነ ስለ እኛ ሥጋን የለበሰ የባሕርይ አምላክ ካልሆነ ደስታ የሆነችው የቀደመችቱ የምእመናን ድኅነት ወዴት አለች? ወይስ በእግዚአብሔር አብ የጌትነት ዙፋን ተካክሎ እንደምን ተቀመጠ? እንግዲህ አስቀድሞ ደስታዬ ነበር። ከላይ የተገኘ የማይመረመር ባሕርይ ገንዘቡ የሚሆን እርሱ መከራን ተቀበለ። የተሰቀለ እርሱ የተሰቀለችቱን ሥጋ ገንዘቡ አድርጎ በእግዚአብሔር አብ ቀኝ ተቀመጠ። እንግዲህ በሥጋው የተሰቀለው በአምላክነቱም በሰውነቱም ከአብ ጋር የሚኖር ኢየሱስ ክርስቶስ አንድ ገዢ ነው። ምዕራፍ 78 አንድ የባሕርይ ልጅና ገዢ እንደመሆኔ አብ ሁሉን ሰጠኝ። ከአብ በቀር ወልድን የሚያውቀው የለም፣ አብንም ከወልድ በቀር የሚያውቀው የለም። ወልድ ለሚወደው ይገልጥለታል። ከብቻው ከአብ በቀር ወልድን የሚያውቀው የለም። የታወቁ ሰዎች የአብን ምስክርነቱን እንደምን ይክዳሉ? የመረጥሁት የምወደው ልጄ ይህ ነው ብሎ የባሕርይ ልጅነቱን በዮርዳኖስ ሲያስረዳ ከሥጋ ለይቶ አካላዊ ቃሉን ያስረዳ አይደለም። ልጄም ይህ ነው አላለም። ሥጋን ተዋህዶ ያለ የምወደው ልጄ ይህ ነው አለ እንጂ። ሥጋን ተዋህዶ ያለ የምወደው ልጄ ይህ ነው አለ እንጂ። እንኪያስ ክርስቶስ አንድ ወልድ ነው። ምዕራፍ 79 ወደ ዓለም መጥቶ ለሰው ሁሉ የሚያበራ ብርሃን ከብርሃን ፍጥረት አስቀድሞ ነበረ። በዓለም ውስጥ አለ። ዓለም በእርሱ ተፈጠረ፣ ዓለም ግን እርሱን አላወቀውም። የእርሱ ወደ ሆኑት መጣ፣ ወገኖቹ ግን አላወቁትም፣ አልተቀበሉትም። የእግዚአብሔር ቃል በብዙ አንቀጽ ተነገረ። ወደ ዓለም ስለመጣው ለሁሉ ስለሚያበረው እውነተኛ ብርሃን ተናገረ። ዓለምን የፈጠረ አምላክ ሲሆን የእርሱ ወገኖች ወደ ሆኑት መጣ ይላል። ተቀዳሚ ተከታይ የሌለው አካላዊ ቃል ሰው በሆነ ጊዜ የእስራኤል ወገኖች ከሆኑት ከሌሎቹ አስቀድሞ ወደ ወገኖቹ መጣ። እንግዲህ ሁሉ የተፈጠረበት እውነተኛ ብርሃን ከሆነ ወገኖቹ በሆኑት ዘንድ በሥጋ ከተገለጠ አካላዊ ቃል ሥጋን ተዋህዶ በእኛ ላይ ያደረ አንድ ክርስቶስ፣ አንድ ገዢ፣ አንድ ወልድ እንደሆነ ያመንነው ሃይማኖት እንደምን ያማረ ሆነ። አካላዊ ቃል ሥጋን ተዋህዶ በእኛ ላይ እንዳደረ እናምናለን። ከአባት እንደሚሰጥ እንደ አንድ ልጅ ክብር ያለ ክብሩን አየን። ጸጋን ክብርን የተመላ ነው። አካላዊ ቃል በሥራ ሁሉ ወገኖቹን ይመስላቸው ዘንድ ከአዳም ባሕርይ ነፍስን ሥጋን ነስቶ እንደኛ ያለ ሰው ቢሆንም ሰው ከሆነ በኋላ በቃልነቱ ጸንቶ እንደኖረ በኑፋቄ የታወቁ ሰዎች እንደምን አያምኑ? የአካላዊ ቃል ባሕርይ አይለወጥምና ወንድማችን ከሆነ የልጅነት ክብር እንደምን ገንዘብ ሆነ? ተቀዳሚ ተከታይ የሌለው አካላዊ ቃል ሰውም ቢሆን ከጌትነት ክብሩ የሚጎድለው መጉደል የለም። የባሕርይ አምላክ ነውና ሰው ስለሆነም በኵር ተባለ። ዮሐንስ ስለ እርሱ ድምፁን አሰምቶ ይመሰክራል። ከኔ በፊት የነበረው ከኔ በኋላ የመጣው ብዬ ስለ እርሱ የነገርኳችሁ ይህ ነው ይላል። ከኔ አስቀድሞ ነበረና። ከፍጹምነቱም እኛ ሁላችን ስለ ጸጋ ፈንታ በጸጋ ላይ ጸጋን ተቀበልን። ዮሐንስ ስለ ክርስቶስ ተናገረ። ከኔ ኋላ የሚመጣው ከኔ ኋላ ይገለጣል፣ ስለ እርሱ ከፊት የሆነ ብሎ በእውነት አስተማረ። በክብር ከኔ ይበልጣል ብሎ አይደለም። አስቀድሞ የባሕርይ አምላክ እንደመሆኑ በእውነት በጌትነት አለ። ከእርሱ በኋላ የሚመጣው እንደምን በዘመን ከእርሱ አስቀድሞ ሆነ? አካላዊ ቃል እግዚአብሔር ነውና ቅድምና ገንዘቡ ሲሆን ሰው ሆነ። እንግዲህ አካላዊ ቃልም ቀዳማዊ እንደመሆኑ በኋለኛውም ሰው ሆኗልና። እንግዲህ ቅዱሳን ሁሉ ከፍጹም ጌትነቱ ክብርን ከተቀበሉ እርሱ ብቻ ፍጹም የባሕርይ አምላክ ከሆነ
በነቢዩ በኢሳይያስ ቃል እንደተነገረ። እንግዲህ ከፍጹም ጌትነቱ ክብርን ሰጥቶ ወገኖቹ ያደርገን ዘንድ ለእርሱ ብቻ ይገባዋል። ክርስቶስ ይህንን አደረገ። አንድ ወልድ አንድ ገዥ የሚሆን የእግዚአብሔር አካላዊ ቃል ሰው በሆነ ጊዜ በአንድነት ፍጹም አምላክ ፍጹም ሰው ነው። የኋለኛው ነገር ሐሳቡ ይህ ነው። ከኔ በፊት የነበረው ሰው ከኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። ከኔ አስቀድሞ ነበርና ከእርሱ በኋላ የሚመጣውንና ከኔ አስቀድሞ ነበረ የሚለውን ሰውየውን ነው ይለዋል። አምላክ ሲሆን ያ ቃል ቀዳማዊ ነው። ያ ቃል በእግዚአብሔር አብ ዘንድ ነበረ። ያ ቃል እግዚአብሔር ነው። ዮሐንስ መንፈስ ቅዱስን እንደ ርግብ ከሰማይ ወርዶ በራሱ ሲቀመጥ አየሁት ብሎ መሰከረ። እኔ የማውቀው አልነበረም፣ ነገር ግን በውሃ አጠምቅ ዘንድ የላከኝ እሱ እንዲህ አለኝ፣ መንፈስ ቅዱስ በእርሱ ላይ ሲወርድ ያየኸው እርሱ በመንፈስ ቅዱስ ያጠምቃል። እኔ አይቻለሁ፣ ምስክርንም እሆናለሁ። የእግዚአብሔር ልጅ እንደሆነ በፈቃዱ ባደረገው ተዋህዶ ሰው እንደመሆኑ ጌታችን ኢየሱስ ክርስቶስን በአምላክነቱ በጎላ በተረዳ ነገር ያሳውቀው ዘንድ በባሕሪው ባለጸጋ ሲሆን ስለኛ ተቸገረ። በመንፈስ ቅዱስ ያጠምቃል። መንፈስ ቅዱስን መስጠት መቻል ለማን ይገባል? በእውነት ለባሕሪ አምላክ በባሕሪውም እግዚአብሔር ለሆነ ለእርሱ ነው እንጂ። አንድ ክርስቶስ አንድ ወልድ ነው። መጥምቁ ይመሰክራል እንዲህ ሲል እኔም አይቼዋለሁ ምስክርም እሆናለሁ፣ እንዲህ ይህ እርሱ የእግዚአብሔር የባሕሪ ልጅ እንደሆነ። ሰው እንደመሆኑ መንፈስ ቅዱስን ሲቀበለው የታየው በአምላክነቱ በመንፈስ ቅዱስ ማክበርን በባሕሪው የሚያውቅ የትኛው ነው? በምድር ያለውን ብነግራችሁ ያላመናችሁኝ፣ በሰማይ ያለውን ብነግራችሁ እንደምን ታምናላችሁ? ወደ ሰማይ የወጣ የለም ወደ ምድር ከወረደው ከሰው ልጅ በቀር። ክቡር ሥጋው ከድንግል የተገኘ ሲሆን የሰው ልጅ እንደምን ከሰማይ ወረደ? ከሰማይ ለወረደው ለአካላዊ ቃል ገንዘቡ ሆነው እንጂ። እንዲህ የሰው ልጅ ሆነ። እንኪያ ክርስቶስ አንድ ወልድ ነው። እንዲሁ ከኃጢአት በቀር የሥጋ ገንዘብ ለአካላዊ ቃል ገንዘብ ሆነ፣ የአካላዊ ቃል ገንዘብም ለሥጋ ገንዘብ ሆነ። ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። የሚያምንበት ሁሉ የዘላለም ሕይወት አለው። የእስራኤልን ልጆች በበረሃ የምድር እባብ ይነክሳቸው ነበር። የሁሉ ፈጣሪ ብፁዕ ሙሴን ምልክት ሊሆን የእባብ አምሳያ ብረትን ሰቅሎ ያኖር ዘንድ አዘዘው። እባብ የነደፈው ሰው ቢኖር እርሱን አይቶ ይድን ዘንድ። እንግዲህ ምልክት ምንድን ነው? የብረቱን እባብ ያየ ሰው ስለምን ይድን ነበር? እንኪያ በሰው ባሕርይ የተገኘ የእግዚአብሔር ተቀዳሚ ተከታይ የሌለው አካላዊ ቃል በባሕርዩ ሕይወት ነው። ሰው ግን ክፉ ነው፣ በክፋትም እባብ ይጠበባል። እንደኛ ያለውን ያን ያየ ሰው ሁሉ ሞትን ድል ይነሳዋል። የሚያዩትስ ማየት ምንድን ነው? ምስጢሩን በመረዳት ያዩት ነበር እንጂ። እንግዲህ ያን ጊዜ በክፉ ሰው አምሳያ ታዩታላችሁ። የባሕርይ አምላክም እንደመሆኑ የሚያድን ነው። የእባብ አምሳያ የሆነ የዲያብሎስን ክፋት ያጠፋል። እንኪያ በፈቃዱ በወንበዴዎች አምሳል ተሰቅሎ የሚያድን የባሕርይ አምላክ አንድ ገዢ አንድ ወልድ ነው። ልጆች የሰሌን ዛፍ ዝንጣፊ ተሸክመው ይቀበሉት ዘንድ ወጡ። ድምፃቸውን አሰምተው በእግዚአብሔር ስም የሚመጣ ሆሳዕና የእስራኤል ንጉሥም ነው አሉ። ቅዱስ መጽሐፍ በእግዚአብሔር ስም እንደምን ይመጣል ብሎ ተናገረ። ከቅድስት ድንግል የተወለደው እንደ ሩቅ ብእሲ ከመለኮት ልዩ ከሆነ ከእግዚአብሔር አካላዊ ቃል በባሕርይ ሳይዋሃድ እንደኛ ሥልጣን ከተሰጠው ከኛ የበለጠው መብለጥ የለም። ክርስቶስ እንደሚመጣ አስቀድሞ ከተነገረ ይኸውም የባሕርይ አምላክ ነው። ተቀዳሚ ተከታይ የሌለው እርሱ ሥጋን ነፍስን ተዋህዶ ወደዚህ ዓለም ከመጣ እንኪያ ክርስቶስ በእውነት አንድ የባሕርይ ገዢ አንድ የባሕርይ ወልድ ነው። ስለ እነርሱ እኔ ራሴን አከብራለሁ፣ እነርሱም በእርሱ ቅድስና ይቀደሳሉ። ክርስቶስ ራሱን ያከብራል። እንግዲህ ሰውን እንደመሆኑ ነውን? ወይስ አምላክ እንደመሆኑ ነው? በእውነት የባሕርይ አምላክ የሚሆን እርሱ መንፈስ ቅዱስ ገንዘቡ ነው። ከሰዎች ራሱን የሚያከብር ማን የለም። ራሱን በራሱ የሚቀድስ ከሆነ ክርስቶስ አንድ ወልድ አንድ ገዢ ነው። እንግዲህ በአምላክነቱ የእርሱ ገንዘብ በሚሆን በመንፈስ ቅዱስ ማደሪያው የሚሆን ምእመንን ይቀድሳል። እንግዲህ ጌታ ኢየሱስ በደቀ መዛሙርቱ ፊት ብዙዎች የሆኑ ሌሎች ታምራትን አደረገ፣ በዚህ መጽሐፍ ውስጥ ያልተጻፉ። ይህ የተጻፈው የእግዚአብሔር ልጅ ክርስቶስ አንድ እንደሆነ ታምኑ ዘንድ ነው። እንግዲህ በስሙ አምናችሁም የዘላለም ሕይወትን ታገኛላችሁ። ከቅድስት ድንግል የተወለደው አማኑኤል በመልአኩ ቃል ኢየሱስ ተባለ። የእግዚአብሔር ልጅ እርሱ ከሆነ ሩቅ ብእሲ ካልሆነ በእግዚአብሔር ልጅነቱ የሚያመነ የዘላለም ሕይወት ያለው ከሆነ እንኪያ የእግዚአብሔር ልጅ አካላዊ ቃል ልዩነቱ ከቅድስት ድንግል የተወለደውም ልዩነቱ ይታወቃል ብለው የሚከፍሉ እንደምን አያስተውሉም? ስለዚህ ነገር ወንጌላዊ በጎላ በተረዳ ነገር ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ መሆኑን ይናገራል።
በኢየሱስ ክርስቶስ ያስተምራል። ይኸውም ከእግዚአብሔር አብ የተገኘ አካላዊ ቃል ነው። ሥጋን ነፍስን ተዋህዶ እንደኛ ሰው የሆነ ነው። ምዕራፍ 80 ይቀጥላል። ረድኤተ እግዚአብሔር አይለየን።